ልዩ የበዓል ቅናሽ ከቴምር ሪል ስቴት ለሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። አንድ ሁለት ነገሮችን ሰማሁ ዛሬ። አንደኛው አንድ ለመሆን አሁን ደግሞ ሌላ አይነት ሙከራ ውስጥ መሆናቸውን ሰማሁ እና የነሱ ደጋፊዎችም ይሄ መጨረሻ እድላችሁ ነው፣ አንድ ወጥ የሆነ አደረጃጀት ፈጥራችሁ ካልነገራችሁን በቃ የሚል አይነት ነገር ሲናገሩ አየሁኝና ምን ትርጉም ሊሰጥ ይችላል? አንደኛ ይሳካላችኋል ወይ? ሁለተኛ ቢሳካላቸውስ ምን ትርጉም ይሰጣል የሚል ነገር አነሳ ጠየቅኩኝና እሱን የሚመልስ አይነት ውይይት እንድናደርግ ነው የፈለኩት። ይሳካላችኋል ወይ ከተባለ እስከ ዛሬ ለምን አልተሳካም? እስከ ዛሬ ለምን አልተሳካም? ምንድን ነበር እስከ ዛሬ እንዳይሳካ ችግር ይውላችሁ? በአማራ ብሔርተኝነት ውስጥ ሁለት አካላቶች አሉ። አንደኛው አካል የአማራ ብሔርተኝነትን እንደ ስልት የሚያይ፣ አንደኛው አካል የአማራ ብሔርተኝነትን እንደ ስልጣን መወጣጫ የሚያይ አካል። ኦኬ ይሄ ስልት አይደለም ወይ ልትሉኝ ትችላላችሁ። ኦፍኮርስ እንደዛ ሊወሰድ ይችላል። እሺ እንዲህ ላቅርበው። አንደኛው አካል የአማራ ብሔርተኝነትን ያሉትን ጥያቄዎች ማስመለሻ ወይንም ዋነኛ ጠላቴ ነው የሚለውን አካል ማሸነፊያ አድርጎ እንደ ስልት ሲወስደው፣ በሌላኛው በኩል ደግሞ ያለው ደግሞ አጠቃላይ ስልጣን ላይ መውጫ አድርጎ ከስልጣን ጋር ብቻ አያይዞ የሚያየው አካል ማለት ነው። የሁለቱም በስልት ነው ስትራቴጂያቸው። እንደዛ ነው። እነዚህ ሁለት አካላቶች አንደኛው አካል ጥያቄን በአማራ ብሔርተኝነት ማስመለስ የምፈልገውን ጥያቄ በአማራ ብሔርተኝነት ማምጣት የምፈልገውን ውጤት አምጥቻለሁ ብሎ ያስባል። አንደኛው ደግሞ ገና አላመጣሁኝም ብሎ ትግል ላይ ነው። አንደኛው ደግሞ ሌላም ደግሞ አለ። ሁለታችሁ እንደምትሉትም አይደለም። ዋነኛው የምንፈልገው ውጤት ደግሞ ገና አልመጣም ደግሞ የሚልም ደግሞ አለ። ይሄ የምንፈልገውን ውጤት አግኝተንበታል የሚባለው የአካባቢ ስም አለው። እኔ ግን እሱን መጥራት አልፈልግም። ብቻ ግን በህወሓት የሚባለውን አካል ምን ብለናል? አሸንፈነዋል፣ ነጥቆን የነበረውን ነገር ቀምተነዋል ብሎ የሚያስብ ከዚህ በኋላ የምንፈልጋቸውን ነገሮች ካለው መንግስት ጋር አብሮ በመስራትም ጭምር ማሳካት እንችላለን ብሎ የሚያስብ ዋነኛው ስልቱ የነበረው ህወሓትን ከስልጣን ማውረድ እና ከፖለቲካውም እንዲገለል ማድረግ፣ በቃ ያን ያክል ተጽዕኖ የማይፈጥር ስጋት የማይሆን ማድረግ ነው ፍላጎቱ። አሁን ስጋት አይደለም ወይ እያልኩኝ አይደለም፣ ስጋት ነው። ነገር ግን ቢመጣ እንኳን ይሄንን ስጋት መቋቋም የምንችለው ከመንግስት ጋር ሆነን ነው። ከመንግስት ጋር መሆናችን ይጠቅመናል። ህወሓት ከናካቴው አልተወገደም፣ ሊመጣ ይችላል። ልንቋቋመው የምንችለው ከመንግስት ጋር ሆነን ቢሆን የተሻለ በበለጠ እንቋቋመዋለን።
ይሄ አካል ትግሉን ኦልሞስት ጨርሶ ለሚመጣ ሌላ ነገር ለሚመጣ ስጋት እሱን ነው የሚጠብቀው። ሌላኛው ደግሞ ቀደም ያልኳችሁ ስልጣን ላይ ደግሞ መውጣት ፈልጋለሁ ደግሞ የሚለው አካል አሁን እሱ ደግሞ ከማንኛውም አካል ጋር ቢሆን ሰርቼ ስልጣን ላይ መውጣት አለብኝ ይባል። ሁለቱ አይስማሙም ማለት ነው። ሁለቱ ይጋጫሉ። ሁለቱ ሲጋጩ ነገሩ ወዴት ነው የሚሄደው? ወደ ጎጥ። አንተ ጎንደሬ፣ አንተ ጎጃሜ፣ አንተ ምናምን ይባባሉት ከዚህ ጋር የተያያዘ የእናንተ ድሮም ጥያቄ ይሄ ነበር ምናምን ወደ ጎጥ ነገሩ ይወርዳል ማለት ነው። የአማራ አንድነቱ አደጋ ውስጥ ይገባል። ሌላኛው ሁለቱ መሀል ላይ ያለ አካል እሱ አካል የአማራ ህዝብ ትልቁ ችግር ስርዓቱ ነው። ስርዓቱ እስካለ ጊዜ ድረስ አማራ ወደ ፖለቲካው መድረክ መምጣት የሚችልበት ፍላጎቱን ጥቅሙን ማስጠበቅ የሚችልበት እድል አይኖረውም። ስለዚህ ስልጣን ላይ መውጣት ሳይሆን ህወሓት መሄዱ ሳይሆን ህገ መንግስቱ ይቀየራል ወይ? አሁን በስልጣን ላይ ያለው አካል ይሄን ህገ መንግስት ችግሩ የአፈጻጸም ችግር ነው ሲል ከነበረ የፖለቲካ ማህበረሰብ የመጣ በመሆኑ ህገ መንግስቱን በሚመለከት አይቀይርም። ስለዚህ እንዲቀይር ምን ማድረግ አለበት? ልንታገለው ይገባል ብሎ ትጥቅም አንስቶ በሌላም አይነት መንገድ የሚታገል እሱ አካል ስልጣን ላይ መያዝ አለብ ስልጣን ማግኘት አለብኝ በብሔርተኝነቱ ስም በሚለው አካል ልክ ከየትኛውም አካል ጋር ሰርቼ ስልጣን ላይ መውጣት አለብኝ አይልም። ገደቦች አሉት። እነ ከሌ ጋር አልሰራም ባይ ያኛው ድርድር በፍጹም አይሆንም በሚለው ልክ አይልም። ምክንያቱም የሚፈልገው የስርዓት ለውጥ ስለሆነ እሱም ደግሞ የሚመጣው በድርድር እንደሆነ ያውቃል። የሚፈልገው ምንድነው? የተሻለ የመደራደር አቅም መገንባት ነው እንጂ ድርድርን ይቀበል ወቅቱ አይደለም አሁን ለዛ አልተዘጋጀንም ነው እንጂ የሚለው በመርህ ደረጃ ከጥያቄው አንፃር ድርድርን ይቀበል። እንግዲህ እንደዚህ አይነት ሶስት አካላቶች አሉ። አሁን እነዚህ ሶስት አካላቶች ጦርነት ውስጥ ናቸው። አንዳንድ ጊዜ ጥያቄያችን ተመልሷል የሚለውና ከመንግስት ጋር የሚሰራውና አይ ጥያቄያችን ገና ነው ህገ መንግስቱ መች ተቀየረ የሚሉት አካላቶች አንዳንድ ጊዜ ሲገናኙ ይታያል። ይሄኛውን ስልጣን ላይ መውጣት አለብኝ የሚለውንና ስልጣን ላይ ደግሞ ለመውጣት መጀመሪያ እነዚህን ሁለቱን ማጥፋት አለብኝ የሚለውን አካል ለማዳከም ሲፈልጉ ለመፋለም ሲፈልጉ ሲገናኙ ይታያል። እና ይሄ የአማራ ክልልን ቀውስ ውስጥ ተከቶታል። የፋኖን ትግል በጣም የሚያዝ የሚጨበጥ ነገር ጠፍቷል። እንግዲህ አንድ ይሄንን ያዙ። ያኛው ይሄ ለስልጣን ነው የምታገለው የሚለው አካል ነው አሁን እንግዲህ ወደ አንድ ልመጣ ነው እያለ ያለው። የአካል ወደ አንድ ልመጣ ነው እያለ ነው። የዚህ አካል ወደ አንድ መምጣት በእርግጠኝነት እነዚህ ሁለቱን ያሰጋል። አንደርስታንድ ማድረግ የሚያስፈልገው ትግልም ጭምር እንዳለበት ነው። ግን ትልቁ ችግር ግን እሱ አይደለም። ትልቁ ችግር የራሱን ችግር ነው። ወደ ጎጥ ስለወረደ ማን ይምራ የሚለው አስቸጋሪ። ማን ይምራ? አንድ ሁለተኛ ንጉስ ነን ለንግስና ተመርጠናል የሚሉ ደግሞ ስላሉ አሁንም እኔ ካልመራው ባይነትም ደግሞ አለ። ውስብስብ ነው ችግሩ። ውስብስብ ነው እና ይሳካለታል ወይ አንድ መሆን ከተባለ አስቸጋሪ ነው። ቅድም እንዳልኳችሁ ሁለቱን ያሰጋል። አንድ ሲሆን እነሱም አንድ እንዳይሆን የሚሰሩት የራሳቸው ነገር ይኖራቸዋል። ያሰጋል። ምክንያቱም አንድ ሆኖ ደግሞ ከማን ጋር እንደሚሰራ ለነዚህ አካላት ሁሉ ስጋት ሊሆን ነው እንጂ በራሱ አጠቃላይ ክልሉ ላይ ብቸኛ አማራጭ መሆን አለብኝ ባይ ነው የሚሆን። ሁለተኛ አብሯቸው የሚገናኛቸው አካላቶች ቅድም ላልኳችሁ ለሁለቱ ስጋት ነው። እነሱ የሚፈጥሩበት ተጽዕኖ አለ።
አጠቃላይ በእነዚህ በብሔርተኝነት ውስጥ ያለው መከፋፈል ወደ ጎጠኝነት መውረዱ ራሱ ሌላ ችግር ነው። መሪዎቹ እኔ ነኝ ቴዎድሮስን እንደሆነ የተመረጥኩት የሚል አስተሳሰብና እምነት ውስጥ መሆናቸው እሱ ሌላ ችግር ነው። አስቸጋሪ ነው ይሆናል። ለእኔ ይቀላል መልሱ። አይሆኑም ከሆኑም አንድ ወርም ይቆዩ አይመስለኝም። አንድ ወር ይቆያሉ የሚል ግምት የለም። የመሆን እድላቸው ግን ጠባብ ነው በሚለው እንለፈው። ኦኬ ቢሆንስ ብለንም እንየው። እንደው ቢሆንስ ማለት አንዳንዴ የራሳችንም ግምት ላይሰራ ይችላል። አንዳንዴ ፍላጎት ብቻ አይደለም አንድ የሚያደርግህ ግዴታም ሊሆን ይችላል። አንድ ውስጣዊ ሁኔታው ሊያስገድዳቸው ይችላል። ውስጣዊ ሁኔታው ስል እንዳልኳችሁ ከመንግስት ጋር እየሰራው ያለ የአማራ ብሔርተኛ እንደዚሁም ህገ መንግስቱ መቀየር አለበት የሚለው የአማራ ብሔርተኛ ትግል ውስጥ ያለው አንዳንድ ጊዜ በፕሮፓጋንዳው ረገድ ያንን አካል አታክ ለማድረግ ስልጣን መያዝ አለብኝ የሚለውን አካል አታክ ለማድረግ ገናኛሉ፣ አብረው ይሰራሉ ወይም ይናበባሉ። ይሄ በራሱ እነዚህ ስልጣን መያዝ አለብን የሚሉ አካላቶች አንድ እንዲሆኑ የሚያስገድድ ነው። አንድ ሁለተኛ ሰሞኑን በጣም ተዳክመዋል፣ ተመተዋል በጣም ያ በራሱ በዚሁ ከቀጠለን የመጥፋት እድላችን በጣም ሰፊ ነው። ስለዚህ አንድ ብንሆን የተሻለ ነው ብለው መዳከማቸው ሊያስገድዳቸው ይችላል አንድ እንዲሆኑ። ሶስተኛ እንጨምር፣ እነዚህ አካላት ከሌሎች ከክልሉ ውጪ ካሉ ከሀገርም ውጪ ካሉ አካላት ጋር ይሰራል። ለምሳሌ ከትግራይ ኃይሎች ጋር ከኤርትራ መንግስትም ጋር ይሰራል። እነዚህ ሁለቱም አካላቶች እነዚህ አራቱ የሚባሉት የፋኖ አደረጃጀቶች አንድ ቢሆኑ ይጠቀማሉ እንጂ አይጎዱ። ስለዚህ የነሱም ጫና የራሳቸውን ኢጎ ሰብረው ጎጠኝነታቸውን አምቀውም ቢሆን ለነዛ አካል ፍላጎት ሲባል አንድ ሊሆኑ ይችላል። አንድ ሆኖ ሊመቱ የሚችሉበት እድል አለ፣ ዝግ አይደለም። ግን ያ በህዝብ ውስጥ ምን ይፈጥራል? አሁን አንድ ሲሆኑ ዋው አራቱ የፋኖ አደረጃጀቶች አንድ ሆኑ ተብሎ መነቃቃት ይፈጥራል። መነቃቃትም ብሎ ለምን መሰላችሁ? አብዛኛው የነዚህ አራቱ የፋኖ አደረጃጀቶች ደጋፊዎች እውነቴን ነው እምላችሁ ስሜታቸው ሞቷል ስሜታቸው። አንድ ሁኑ ስንት ጊዜ ጥያቄያቸው ስቲል እስካሁን አልተመለሰም። ለምንድን ነው የማይሆኑት ብለው ሲጠይቁ ምንም ምክንያት የለም። ወይ ጎጠኝነቱ ነው እንዳይሉ ዘመቻ ለአንድነት ደግሞ ብሎ በጋራው ሲዘምቱ እየሰራን ነው ሲሉ ይታያል። ታዲያ አንድ መሪ መምረጥ ምንድነው ችግራቸው? በቃ እንደማ ከግለሰቦቹ ችግሩ ብሎ እንዲያስቡ ያደርጉታል። እና ኦልሞስት ስሜቱ ሞቷል። ይሄን እየጠየቀ ደግሞ ባለበት አይነት ሁኔታ ደግሞ እለት ተዕለት የሚሉትን ሳይሆን የማይሉትን ነው ሲሆኑ የሚታዩት። ማለት 90% ወይ ምናምን በመቶ በቃ ባህር ዳርን ከበው እያስጨነቁ እንደሆነ ሳይሆን የት እንዳሉ ሁሉ የማይታወቅበት አይነት ሁኔታ ነው የሚፈጠረው። ሀገር ውስጥ ናቸው እንዲህ ብሎ አንዳንዴ ሰው እስከመጠየቅ ድረስ የሚጠይቁ ሰዎች አሉ። የት ናቸው? የመንግስትም
የቅርብ ጊዜ ደግሞ ፕሮፓጋንዳ የበለጠ ባዶነታቸውን አሳይቷል። በየጊዜው የሚወጣባቸው ደግሞ ስልክ ዝርክርክነታቸውን አሳይቷል። የሚፈጽሙት በደል ህዝብ ላይ ደግሞ እነዚህ ሰዎች ብሎ እንዲያስብ ሁሉ አድርጎታል። ስለዚህ አንድ ቢሆኑ ራሱ እውነት ይቀበላል። የሆነ የሚነቃቃ ስሜት ይኖራል። አንድ እንትን ላሰማችሁ። እስክንድር ከለከለን የሚለውን ለዚህ ነው ኢሹ የመጣሁት። ላሰማችሁ እስቲ ይሄንን የአማራ ፋኖ በጎጃም ህዝብ ግንኙነት ነውና እነስሞ እስቲ የሚናገረው ጉዳይ እንግዲህ ከጎጃም አከርካሪው መተን ያባረር ነው የእነ እስክንድር ኃይል ሸዋ ላይ እንደዚሁም መከላከል ምሽግ ወፍሮ ነው የሚገኘው። የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም ማለት በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልክዓ ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋሕድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን በዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ። መልካም ፈቃዳቸውን ያሳዩ አሉ። ባለማወቅ ነው ያሉ አሉ። አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ። የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ህዝብ ላይ ጦርነት ሲታወጅ በአማራ ህዝብ ላይ የህልውና አደጋ ሲደቀን ፈዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሸ ወስዶ ወይም የቆሻሻ ማጠራቀሚያ ቦታ ወስዶ ማስቀመጥ የኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለበት። እንግዲህ እንደሰማችሁት ነው። እንደው እኔ እስቲ ልጠይቃችሁ፣ እውነት ማለት የአማራ ፋኖ በጎጃም ህዝብ ግንኙነት ነው ይሄ ልጅ እና አሁን እውነት እንግዲህ ፋኖ ማለት የአማራን ህዝብ የህልውና ትግል እየመራ ያለ ስብስብ ነው የሚባለው እና እንዲህ አይነት ሰው ነው የሚመራው። እንዲህ አይነት ሰው ነው። ቅድም የነገርኳችሁ ነገሮች አሉ። ህዝቡ ላይ የሚፈጽሟቸው ነገሮች የሚሉትና የሚሆኑት የተለያየ መሆን፣ አንዱ ነው ሲባሉ አንድ ለመሆን ሲቸገሩ መታየት፣ ከዛ በላይ አሁን ይሄ ንግግር ፕሮፓጋንዳ ነው የሚባለው? ምንድን ነው የሚባለው? ይሄ እኮ እውነት እንደው ትግሉ የህዝብን ዋጋ የሚያስከፍል ስለሆነ እንጂ እኮ በሳቅ የሚገል እኮ ወሬ እኮ በጣም ትልቅ ቀልድ እኮ ነው ይሄ።
የሚያስቅ ቀልድ እኮ ነበር። እስክንድር ከለከለን አዲስ አበባ እንዳንገባ አንድ ኮሜንት አይቻለሁኝ እና ምንድነው የሚለው ኮሜንቱ እንዴ ባህር ዳርን ከአዲስ አበባ መልስ ነው እንደሚይዙት ይላል። ባህር ዳርን ትተው አዲስ አበባን ይዘው ከዛ በኋላ ነው እንግዲህ ባህር ዳርን የሚይዙት እንደማለት ነው። ይሄ እኮ ንግግሩ ምን አለው መሰላችሁ? ይሄን ማውራት እኮ ያለብህ አሁን አይደለም እኮ። ቢያንስ ባህር ዳርን ይዘህ ብታወራው ነገሩ ቀልድ አይሆንም፣ የሆነ ትርጉም ይሰጣል። የሆነ ትርጉም ይሰጣል። ባህር ዳርን ይዘህ የምትለው ቢሆን ምን እያለ ነው? ፕሮፓጋንዳ እኮ ዝም ብሎ አፍ ላይ የመጣልህን የምትለው አይደለም። ይሄ የሚሰማህን ሰው ካልናክ በስተቀር ስትናገር ጥንቃቄ ያስፈልጋል። ፕሮፓጋንዳ አእምሮክ ላይ የመጣልህን የምታስበውን ነገር በሙሉ መናገር አይደለም። አንደኛ ይሄ እንዴት ይታሰባል? አሁን ፋኖ ባለበት ደረጃ እውነት ይሄ የሚባል ነገር ነው። እስክንድር በዚህ ሊከሰስ ይችላል። አዲስ አበባ እንዳንመጣ እስክንድር ከለከለን። እስክንድር እኮ ባይከለክላችሁ ሊመጡ እኮ ነበር። አሁን ይሄ ሰው እንዲመራችሁ ትፈልጋላችሁ? ይሄ ሰው እንዲመራችሁ ትፈልጋላችሁ? ጥያቄ ማንም አይፈልግም። አንዱ የፋኖን ትግል የገደለው እንደዚህ አይነት አደባባይ ላይ የሚወጡ ንግግሮች ናቸው። አንዱ የሰውን ስሜት በቃ ያራቀው ማለት ነው። ይሄ ምንድነው? እነዚህ ሰዎች እንዲህ ያደረገው ደግሞ እንደዚህ አይነት ቅጥ አምባሩ የጠፋ በፍጹም የፕሮፓጋንዳን ሳይንስ የፕሮፓጋንዳን ጥበብ ጋር የማይቀራረብ አይነት ንግግር ነው። ይህ ልጅ ብዙ እንደዚህ አይነት ንግግሮች አሉት፣ ብዙ አሉት እንደዚህ አይነት ንግግሮች። እንዶ አንዳንዱ ሳይወድ በግዱ በቃ ይደግፋል እንጂ ፋኖ በቃ አማራ እንትን ነው ምናምን ያለ እንጂ ማንኛውም ይሳቀቃል በንግግር ይሳቀቃል። እንዴ ህዝብ ግንኙነት እኮ ማለት ያንን ስብስብ የሚወክል ማለት እኮ በተደጋጋሚ ጊዜ የሚታይ እኮ ነው። እና አንዳንዴ ንግግርህ የራስን ውስጣዊ እንትንንና አቅምን ያሳያል፣ አያያዝን ያሳያል። ይሄ ቀልድ ነው። አሁን ይሄንን የሰማ ሰው የነዚህ ሰዎች ትግል ቀልድ ነው ቢል ልትፈርዱበት አይገባም። ቀልድ ነው እንደያዙት እነዚህ ሰዎች ቢል ልትፈርዱበት በፍጹም አይገባም። እና እስክንድር ከለከለን አዲስ አበባ እንዳንገባ። አሁን ይሄ የሚተነተን አይደለም፣ ይሄ ልተነተነው አይደለም ያመጣሁት። ግን እንዲህ አይነት ፕሮፓጋንዳ ስንት አይነት ዋጋ እንደሚያስከፍል አንድ ሁለት ግን በጣም ግን ያሳዘነኝ ሁለተኛ ጊዜ ስለሆነ ነው ይሄም ንግግሩ በቢጫ ፌስታል ተጠራቅሞ ይገኛሉ የሆነ ቆሼ ቦታ መጣል አለባቸው ብሎ ስለ ቢጫ ፌስታል ያወራል። ቢጫ ፌስታል እስክንድር ነጋ በኢህአዴግ ጊዜም ታስሮ በነበረ ጊዜ ሲወጣ ቢጫ ፌስታል ይዞ ነው የወጣው። ከቃሊቲ ሲወጣ በብልጽግና ጊዜም ታስሮ ሲወጣ ቢጫ ፌስታል ይዞ ነው የወጣው። እና ያቺ ቢጫ ፌስታል እና እስክንድር ተያይዞ ይታያል። በቃ የሆነ የትግሉ ሲምቦል ነች። በተለይ በብልጽግናም ጊዜ ያቺን ቢጫ ፌስታል ይዞ የወጣው በዛ ምክንያት ነው። ይዟት ሁሉ ታይቷል፣ ፎቶ ምናምን አለው። እና ከእስክንድር ትግል ጋር ተያያዘ ነው ቢጫ ፌስታል። እስክንድር ያን ሁሉ ዋጋ ሲከፍል ይሄ ልጅ አልነበረም።
እርግጠኛ ነኝ ትግል ውስጥም አልነበር። ያ የቢጫ ፌስታል የትግሉ ሲምቦል ነው። አንዳንድ ጊዜ የሰውን ትግል የማያከብር አካል ታጋይ አይደለም። ታጋይ የሰውን ትግል ያከብራል፣ ትግሉን ያከብራል። ከተቸም አካሄዱ አስተሳሰቡን ልክ ከትግሉ አኳያ አይጠቅምም ብሎ የሚያስበውን ነገር ይተቻል እንጂ ትግል አያራክስም። ትግል አያራክስም። እስክንድር ለአማራ ህዝብ ሲታገል ይሄ መጀመሪያ አይደለም። ቢጫ ፌስታል እስክንድር ነጋ ለአማራ ህዝብ ሲያደርግ ለነበረው ለአማራ ህዝብ ጭምር ሲያደርግ ለነበረው ትግል ሲምቦሉ ነው። እንዲሁም በእንደዚህ አይነት ልጅ የሚራከስ አይደለም። ነፋሃድ ደጋፊዎች አሉት። እነዛ ደጋፊዎች አማራዎች ናቸው። የአማራ ህዝብ ክብር ያለው አካል በዚህ ልክ የሆነ ማህበረሰብ ክፍል መሪ ነው ያለውን ሰው አያዋርድ እና እንደዚህ አይነት ሰው እንዲመራህ የምትፈልግ ከሆንክ ለኔ ጤናማነት ያጠራጥረኛል። አያከብርህም፣ ታጋይም አያከብርም። አይ ስለተጣላኸው ስላልተግባባኸው ትግሉን አታራክስም። ትግሉ እኮ ከሱ ስር እኮ ሆኖ ስንት አማራዎች ናቸው አይደል እንዴ አብረውት የሚታገሉት። ይህን ሰው እኮ መስደብ ማለት ከሱ በስተጀርባ ያሉ ብዙዎችን መስደብ እኮ ማለት ነውር እኮ ይሄ እውቀት እኮ አይደለም። ይህንን ሰው ፊት ለፊት ልታመጣ አይገባም። በጭራሽ ያንተን ስብስብ ይሄ ሰው እንዲወክል ካደረግከው በቃ እኔ ስላንተ ይነግረኛል። ይሄ ሰው ትግልን ያስክበትን መንገድ ይነግረኛል። ቀልድን ያደረግከው ጨዋታን ያደረግከው እንደዛ ነው የሚሰማኝ። አንዴ የአብዛኛው በተለይ መንጋ ያልሆነ አእምሮ ትንሽም ቢሆን የሚጠይቀው አካል ከፋኖ ትግል እንዲርቅ እንደዚህ አይነት የፕሮፓጋንዳ አካሄድ ወይም እንደዚህ አይነት ንግግር እንደ ፕሮፓጋንዳ ተቆጥሮ በየጊዜው መነገሩ ጭምር አሁን አይ እነዚህ ሰዎች በቃ ሌላ ፍላጎት ያላቸው ወይ እንደሚባለው ራሳችን ካልነገስን ነው የሚሉት፣ ወይ እንደሚባለው የሆነ ተልእኮ ነው የያዙት። ታዲያ አንድ የማይሆኑት ለምንድን ነው? መምህራንን የሚገሉት ለምንድን ነው? ለምንድን ነው በአደባባይ ያልሆኑት እነን የሚሉት? ለምንድን ነው እንደዚህ አይነት ቀልድ ይሁን ምን ይሁን ነገር አደባባይ ላይ ይዞ የሚወጡት? ሰው የለም ወይ? ለምንድን ነው የማይቀይሩት? ይህ አይነት ጥያቄ ውስጥ ተገብቷል። አሁን ብድግ ብለህ አንዶኝ የመጣው ብትለው የዚህን ሰው ስሜት አታነቃቀው። ትሯል፣ ሻክሯል፣ ጥበቃውን ትቷል። አሁን ህዝቡ እዛ ጋር ነው፣ ጥበቃ ላይ አይደለም። አይ የትም አይደርሱ ብሎ ትቷል። ይሄ አብዛኛው ሰው ስሜት ነው የምነግራችሁ። የአብዛኛው ሰው ትቷል። የትም አይደርሱም እነዚህ ሰዎች። ህዝቡን የምታከብር ቢሆን እንደዚህ አይነት ሰው ፊት ለፊት ይዛ መጣ ይዛ አትመጣም በፍጹም። እንዲህ አይነት ሰው ይዘህ የምትመጣው ህዝቡን ስትንቅ ባክ ዝም ብለው እንደዛ ስትል ጥንቃቄ ሳይኖር ሲቀር ነው።
ያለንበት እኮ ወቅት የብሔርተኝነት እኮ ይህ ልጅ እኮ የሚያወራውን ነገር እኮ አንዳንዶች እኮ እየያዙት እኮ ከህዝቡ ጋር እያያይዙታል እኮ። አማራ የሚሉ እኮ አሉ። እንዴት ማን ነው በዚህ አይነት ሰው የሚቆረው? እና የህዝቡ ስሜት ጠፍቷል። ሰው አሁን ብድግ ብለህ አንድ ሆንኩኝ ብትል አትልምም እንጂ ብትልም አይ ዶንት ኖ የህዝቡን ስሜት የምትፈጥር አይመስለኝም፣ የምታነቃቃ አይመስለኝም። ግን እውነት በዚህ አጋጣሚ የአማራ ፋኖ በጎጃም አሉ የምናውቃቸው ሰዎች፣ ከኛም ጋር ትግል ላይ የነበሩ ሰዎች አሉ። እንዴ ስንት አቅም ያላቸው ልጆች እኮ አሉ። አቅም እኮ ያላቸው ግን በፊትም ታሪካቸው ጭምር ትግል እኮ የሆኑ ለምንድን እንደዚህ አይነት ሰዎች ወደኋላ ተደርገው እንደዚህ አይነት ሰው ወደፊት እንደሚመጣ አይደለም። እንደው እውነት የሆነ ጊዜ ታግዶ ነበር አሉ ይሄ ልጅ። ያኔ አስረስ ነበረ ይወጣልና አስረስ ማለት በሀሳቡ ባትስማማ ምንም ብትልም ግን ይህ ሩዝነብል ሲሆን ምክንያታዊ ነው። እንደው በኃይል እንኳን የተናገረባቸው ወቅት ስለሌላ አደረጃጀት በኃይል የተናገረባቸው ወቅቶች እንኳን በጣም ጥቂት ናቸው። በየቀኑ ሚዲያ ላይ የቀረበ ማለት ነው። በጣም ጥቂት ናቸው። እንኳን ተሳደበ እኮ አይደለም ማለት ተውትና በኃይል የተናገረበት ወቅት ነው። በጣም ጥቂት ነው። ቢያንስ እውነት ስብስቡን ይመጥናል። ቢያንስ እንዲህ አይነት ሰው ወደኋላ አድርገህ እንደዚህ አይነት ሰው ወደፊት ስታወጣ ለህዝቡ ያለህንም አመለካከት ትግሉን የሚያስገበት መንገድ የሚያሳይ ይሄ ህዝቡን ተስፋ ያስቆርጣል። የተሻለ ሰው እንጂ የባሰበት ሰው ታመጣለህ እንዴ? ከዛ ውጪ ለታጋይ ክብር ሊኖር ይገባል። ከእስክንድር ጋር የፈለገ ልዩነት ሊኖር ይችላል፣ ግን ቢጫ ፌስታል ምናምን ያ ቢጫ ፌስታል ለአንተም ጭምር የተከፈለ ዋጋ ነበር። ለአንተም ጭምር ብዙ እድል ያለው ሰው እኮ ነው በረሃ ውስጥ ከስቶ ጠቁሮ እኮ ለመቀመጥ እውነት ለህዝብ ከማሰብ ውጪ ሌላ ምን ምክንያት የሚኖረው ሰው? ቢያንስ መከባበር ጥሩ ነው። የራስን ሰው ያንተን ኮዝ የያዘ ሰው ከስሩ ብዙ አማራዎች መሪያችን የሚሉትን ሰው 9-10 ዓመት ዋጋ የተከፈለለትን ትግል እንደዚህ ማናናቅ፣ ማዋረድ ራስንም ያዋርዳል እና የሚጠቅም አይደለም ልላችሁ ነው። ለማንኛውም ግን አንድ ለመሆን እየሞከሩ ነው። በኔ በኩል የሚሳካ አይመስለኝም። ከተሳካም እንደገና የሚጠብቁት አይነት መነቃቃት ህዝብ ውስጥ ወይም ማህበረሰባቸው ውስጥ ይፈጥራሉ ብዬ አላስብም። ግን አንድ መሆን ብቻ ሳይሆን ከፊት ለፊት የምታመጧቸውንም ሰዎች ጭምር ማሰብ ተገቢ ነው ለማለት ነው። ልዩ የበዓል ቅናሽ ከቴምር ሪል ስቴት በሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት